ሰላም እንደምናላችሁ ተወደዳችሁ ተመልካቾች የሀዲያ ቴሌቪዥን ነው የዕለቱን ዜና ይዘንላችሁ ቀርበናል ከዜናዎቹ ጋር ቤተልሔም ደመቀ ነኝ በቅድሚያም አርዕስተ ዜና በክላስተር መዝራት ምርትና ምርታማነትን ከማሳደግ ባለፈ የአካባቢን ገበያ ለማረጋጋት ጉልህ ሚና አለው ሲሉ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ተናገሩ ሁሉም የህብረተሰብ ክፍል ዲጂታል መታወቂያን በመጠቀም ቀልጣፋና ማህበራዊ ኢኮኖሚያዊ አገልግሎቶችን እንዲያገኝ ማድረግ እንደሚያስፈልግ አቶ ይሁን አሰፋ ተናገሩ ታላቁ የኢትዮጵያ ህዳሴ ግድብ የቀጠናውን ሀገራት በጋራ የማደግ ራዕይ የሚያሳካ ፕሮጀክት መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ ለዝርዝር ወደ ተመረጡ ዜናዎች እናልፋለን አብራችሁን ቆዩ በክላስተር መዝራት ምርትና ምርታማነትን ከማሳደግ ባለፈ የአካባቢን ገበያ ለማረጋጋት ጉልህ ሚና አለው ሲሉ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ተናገሩ ለአርሶ አደሮች የአፈር ማዳበሪያን ጨምሮ ሌሎች ግብአቶች በወቅቱ እንዲደርሱ ዘርፈ ብዙ ስራዎች መሰራቱንም ገልጸዋል ለምለም ዩኤል ዝርዝሩን ታቀርበዋለች በሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ የተመራው ልኡካን በሀዲያ ዞን በምስራቅ ባደዋቾ ወረዳ የበልግ ወቅት የበቆሎ ዘር ማስጀመሪያና የተቀናጀ የግብርና ስራ እንቅስቃሴ የመስክ ምልከታ አድርገዋል። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በዚህ ወቅት እንደተናገሩት በበጋ መስኖ በበልግ እርሻና በመኸር ወቅቶች በርካታ የግብርና ስራዎች የሚከናወኑበት እንደሆነ ገልጸዋል። በበጋ መስኖ ስራ ወቅት ዘርፈ ብዙ ተግባራት መሰራቱን የገለጹት ዋና አስተዳዳሪ በበልግ ስራውን በርካታ የግብርና ስራዎች እንደሚሰራና በዚህም ዞኑ ከ90,000 ሄክታር በላይ መሬት በተለያዩ ሰብሎች በመሸፈን ከ8 ሚሊዮን ኩንታል ምርት እንደሚጠበቅ አብራርተዋል። ይህ ወቅት ወሳኝ ወቅት ነው ማለት ነው። 90,000 ሄክታር በላይ በማረስ 8 ሚሊዮን ኩንታል በላይ ምርት ለማግኘት አቅደን የተንቀሳቀሱ ነው። በዞኑ ባሉ 20 መዋቅሮች እንደየአካባቢው የአየር ሁኔታ የተለያዩ ዋና የሰብል አይነቶች የሚለማ መሆኑን የገለጹት የዞኑ ዋና አስተዳዳሪ አቶ ማቴዎስ አንዮ በበልግ ወቅት የሚለሙ የሰብል አይነቶች ውስጥ በቆሎ ሰፊውን ስፍራ እንደሚይዝና ድንችና ቦለቄ ደግሞ በስፋት እንደሚመረት ተናግረዋል። 20 መዋቅሮች አሉ። ከ20 መዋቅሮቹ እንደየአግሮ ኢኮሎጂው የተለያየ ዋና ሰብሎች እናለማለን። በቆሎ ሜጀር ነው። ቦሎቄ ያለ ድንች ያለ በስፋት የጓሮ አትክልት ሌሎችም ተጨማሪ ያሉና ስራስሮችም አሉ። በዋናነት ግን እነዚህ ትኩረት አድርገን የምንሰራው በቆሎ ላይ ቦሎቄ ላይና ድንች ላይ ነው። ክላስተር አፕሮች እንጂ በመደዳ ሆነው በቆሎን በመደዳ ብቻ ሳይሆን የሰውንም አስተሳሰብ ግንዛቤ በመቀየር በአንድ ላይ እንዲሰሩ ግብአት በአንድ ላይ እንዲጠቀሙ በአቅርቦቱንም እንዲያሳልጥ በኋላ ምርት ሲያወጡ ገበያውን በሚፈጥር መልኩ የሰራን ያለናልና የበልግ ስራ ተግባራት ውጤታማ ለማድረግ ዘንድሮ ከምንም ጊዜ በላይ የአፈር ማዳበሪያ በወቅቱ ለአርሶ አደሮች የማድረስ ስራ ተሰርቷል ያሉት ዋና አስተዳዳሪው በእቅዱ መሰረት ወደ ዞኑ የገባውን በፍትሃዊ መንገድ ለሁሉም አካባቢዎች የማድረስ ስራ እየተሰራ እንደሚገኝ ጠቁመዋል። መንግስት ከፍተኛ ድጎማ አድርጎ ነው ማለት ነው። በጊዜ ወደ አርሶ አደሩ ለማድረስ የሰራን ስራ አለ። ከ100,000 ኩንታል በላይ እኛ ጋር ደርሷል። ከውጭ ሀገር ተጓጉዞ ማለት ነው። ከዚህ ውስጥ ከ90,000 ኩንታል በላይ ወደ አርሶ አደሮችን ሁሉንም አካባቢ በፍትሃዊነት የማድረስ ስራ ሰርተናል። ምልከታ በተደረገው ወረዳ አርሶ አደሮች የጀመሩትን የኩታ ገጠም የማልማት ሂደትና የማሳቸው ዝግጅት የተቀመጠውን የክላስተር ሂደት የሚያሟላ ነው ሲሉም ዋና አስተዳዳሪው አቶ ማቴዎስ አንዮ አስረድተዋል። በክላስተር የመዝራት ባህል ማደግ ምርትና ምርታማነትን የሚያሳድግ ከመሆኑም ባለፈ የአካባቢውን ገበያ በማረጋጋት ላይ ወሳኝ ሚና ያለው መሆኑን የገለጹት ዋና አስተዳዳሪው አርሶ አደሮች መሬታቸውን በአግባቡ በማዘጋጀት በወቅቱ መዝራት እንደሚጠበቅ መልእክት አስተላልፈዋል። መሬታቸውን በአግባቡ አለስልሶ ማረስ የአረም ቁጥጥር ማድረግ በወቅቱ መዝራት በወቅቱ ማረም እሱን መከላከል ነው። ዘርተን ቁጭ የምንልበት አይደለም ማለት አርሶ አደሩ ልክ የተዘራው ጊዜ ጀምሮ ማሳውን በንጽህና መያዝ ያስፈልጋል። አርሶ አደሩ የክልልና የዞን ባለድርሻ አካላት ቅንጅት የአፈር ማዳበሪያ በጊዜ ዞን እንዲገባ አስችሏል ያሉት የግብርና መምሪያ ኃላፊው የገባውን ማዳበሪያ ለአርሶ አደሮቹ እንዲደርስ የማድረግ ስራዎች መሰራቱንም ገልጸዋል። ከ8 ሚሊዮን ኩንታል በላይ ምርት እናገኛለን ብለን አቅደን ያስቀመጥነውን ግብ ለማሳካት የግብአት አቅርቦት ወሳኝ ነው። በአሁኑ ሰዓት ከ110
11,000 ኩንታል በላይ ዳፕና ዩሪያ ወደ ዞናችን ገብተዋል። ከገባም ደግሞ ከ90,000 ኩንታል በላይ ዳፕና ዩሪያ ወደ ወረዳዎች እንዲወርድ አድርገናል ማለት ነው። የአቅርቦት ስርጭት ግብረ ኃይል በማቋቋም የአፈር ማዳበሪያ ብክነትንና በህገወጥ መንገድ እንዳይወጣ የማድረግ ስራዎች መሰራቱን የገለጹት ዶክተር ሀብታሙ አርሶ አደሮች ምርትና ምርታማነትን ለማሳደግ የግብርና ቴክኖሎጂን በአግባቡ መጠቀም እንደሚገባ ተናግረዋል። እንደ ዘንድሮ በዞኑ 31,000 ሄክታር በላይ መሬት በክላስተር ይለማል ተብሎ እንደሚጠበቅና ከ3 ሚሊዮን ኩንታል በላይ ምርት ይጠበቃል ብለዋል። የምስራቅ ዋደዋቾ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ መሪው ማርቆስ በበኩላቸው በ2017 ዓ.ም በወረዳ ላይ ከፍተኛ የበልግ ስራዎች እየተሰራ እንደሚገኝ ገልጸዋል። በወረዳው በበልግ እርሻ ከ9776 ሄክታር መሬት በላይ ለማልማት ታቅዶ ወደ ስራ እንደተገባ የገለጹት አቶ መሪውን ከዚህም ወደ 420,000 ኩንታል ምርት ለማግኘት እየተሰራ ነው ብለዋል። አጠቅላላ የበልግ ማሳን በተመለከተ 9776 ሄክታርን እናለማለን። በዛ እያለመን የምናደርገው በዋና ዋና ሰብሎች 7205 ሄክታር ይለማል። በሌሎች ሰብሎች ደግሞ ቀሪው ፓርቲ እየለማ እየሄደ የሚገኝበት ሁኔታ አለ። ከዚህ ጋር ተያይዞ ያለውን ነገር ስንመለከት በዚህ በ9776 ሄክታር ላይ አልምተን የምርት ግባችንን 50 ሄክታር በማድረግ 420,000 ኩንታል በላይ ምርት እንሰበስባለን። በወረዳው ካሉት ከ30 ቀበሌዎች ውስጥ 20 ቀበሌዎች ላይ በክላስተር የማልማት ስራዎች እየተሰራ እንደሚገኝ ገልጸው በግብዓት አቅርቦት ሂደት ምንም ችግር እንደሌለም ገልጸዋል። በመጨረሻም በክላስተር በበልግ በኢንቨስተሮች እየለሙ ያሉትን የበቆሎ ማሳዎች የእርሻ ስራዎች በልማት ሴፍቲኔት ፕሮግራም ከተረጂነት ወደ ምርታማነት ሽግግር ላይ የተሰሩ ኢኒሼቲቭ እና በሌሎች ዘርፍ ላይ የመስክ ምልከታ ተደርጓል ሲል ባልደረባችን ማቴዎስ መኒዶ ዘግቧል። ሁሉም የህብረተሰብ ክፍል ዲጂታል መታወቂያን በመጠቀም ቀልጣፋ ማህበራዊና ኢኮኖሚያዊ አገልግሎቶችን እንዲያገኝ ማድረግ እንደሚያስፈልግ አቶ ይሁን አሰፋ ገለጹ። ናሆም ዮሐንስ የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ይሁን አሰፋ ዲጂታል መታወቂያ ፈጣንና ቀልጣፋ አገልግሎቶችን በሀገር አቀፍ ደረጃ መጠቀም የሚያስችል መታወቂያ መሆኑን ተናግረዋል። ፋይዳ መታወቂያ እጅግ በጣም ሰፊ አገልግሎት ነው ያለው። እንደ ስሙ ነው ማለት ነው። ዲጂታል ነው፣ ሁሉ ነገር ነው ብሎ መውሰድ ይቻላል። ከማንነት ጋር ተያይዞ አድራሻን ከመግለጽ ባሻገር እስካሁን የምንጠቀማቸው መታወቂያዎች አድራሻን የሚገልጹ ካልሆነ በስተቀር ሌላ ዘርፈ ብዙ አገልግሎት አልነበራቸውም። አሁን ላይ ሁሉ ነገር ዲጂታል ነው። ዲጂታል በሆነ መንገድ የትም ሆነን የትም ቦታ መንቀሳቀስ በነጻነት ኢንተርናሽናል ብሎ መውሰድ ይቻላል ማለት ነው። ስለዚህ ዛሬ እኔ ኢንተርናሽናል ሰው ሆኛለሁ ማለት ነው። በተለያየ መንገድ በተገቢው ይህን መታወቂያ መጠቀም አስፈላጊ ነው። ዲጂታል መታወቂያው ማህበራዊና ኢኮኖሚያዊ አገልግሎቶችን ለማዘመን ያለው ጠቀሜታ በመረዳት በክልሉ ሁሉም የህብረተሰብ ክፍል ከአገልግሎቱ ተጠቃሚ እንዲሆን ዘርፈ ብዙ ተግባራት እየተሰራ እንደሆነም አንስተዋል። በክልሉ የብልጽግና ፓርቲ አባላቶች የፋይዳ ዲጂታል መታወቂያ ተጠቃሚ እንዲሆኑ በትኩረት እየተሰራ እንደሆነም አቶ ይሁን አሰፋ አንስተዋል። ፓርቲያችን አባላት የሆኑ አካላት ግንባር ቀደም ሆኖ ይህን መታወቂያ እየተጠቀሙ ያሉበት፣ እየወሰዱ ያሉበት፣ እየተመዘገቡ ያሉበት ሁኔታ አለ። በየደረጃው ደግሞ በአስሩ መዋቅሮቻችን በጣም በስፋት በንቅናቄ ነው እየተሰራ ያለው። እግረ መንገድ መድረኮችን እየተጠቀሙ ያሉበት ሁኔታ አለ። በመድረኮች ላይ የመጡ አካላት በሙሉ እነዚህ ላይ እየተመዘገቡ ግንባር ቀደም እየሆኑ ነው ያሉት። ሌሎች አካላትም እንደዚሁ እድሉን ያላገኙ በመድረኩ ላይ ያልተገኙ አካላትም በየአካባቢው ላይ ፕላትፎርም ተዘጋጅተዋል፣ መዋቅሮች ተዘጋጅተዋል። እነዚህ ፕላትፎርሞችን ተጠቅሞ በአካል ተገኝተው ጭምር መታወቂያውን መውሰድ የሚችሉበት ሁኔታ እየተፈጠረ ነው ማለት ነው። በክልሉ የፋይዳ ዲጂታል መታወቂያ ያልተመዘገቡ አካላት መታወቂያውን እንዲወስዱ በንቅናቄ እየተሰራ እንደሆነ ጠቅሰው ለማህበራዊና ኢኮኖሚያዊ ጉዳዮች ያለውን ጠቀሜታ በመረዳት ህብረተሰቡ የአገልግሎቱ ተጠቃሚ እንዲሆንም አሳስበዋል። ያነጋገርናቸው አንዳንድ የብልጽግና ፓርቲ አባላት በበኩላቸው ፋይዳ ዲጂታል መታወቂያ ማንነትን በዘመናዊ መልኩ የሚገልጽ በመሆኑ ሁሉም ኢትዮጵያዊ የአገልግሎቱ ተጠቃሚ መሆን እንዳለበት አሳስበዋል። ለመታወቂያ ለመመዝገቤ በጣም ከስራ መደራረብ የተነሳ ነው። ግን አሁን ደግሞ ድርጅቱ ቢሮ ድረስ መጥቶ ይህንን አገልግሎት ሲሰጥ በጣም ደስተኛ ነኝ። ያልተመዘገበ ግን ይህንን እድል ተጠቅሞ ቶሎ ወደ ዲጂታል መታወቂያ ቢገባ መልካም ነው ላለው ሁሉም ኢትዮጵያዊ ይህንን የፋይዳ መታወቂያ ማግኘት አለበት። አንድ አይደንቲቲንም የሚገልጽ እስከሆነ ድረስ ማንኛውም ኢትዮጵያ ይህንን መታወቂያ
ማግኘት አለበት የሚለውን መልእክት ነው ማስተላለፍ። ኮምሽያጅ ክፍል ኃላፊ ወይዘሮ ሸዋ ቤተ ማርያም ፋይዳ ዲጂታል መታወቂያ ከ5 ዓመት ዕድሜ ክልል ጀምሮ ማንኛውም ኢትዮጵያዊ መስፈርቱን በማሟላት መውሰድ እንደሚችሉ ተናግረዋል። በኢትዮጵያ ውስጥ እንዲኖር ፈቃድ የተሰጠው ህብረተሰብ ሁሉ ይህንን ፋይዳ መጠቀም ይችላል፣ ማውጣትም ይችላል። ሌላው በእድሜ ደረጃ ከተካየን ፋይዳን ለማውጣት ከ5 ዓመት ጀምሮ ያሉ እስከ 17 ዓመት ድረስ ያሉ ልጆች ማውጣት ይችላሉ። በምን ያወጣሉ በሚለው ደግሞ የልደት ሰርቲፊኬት በማምጣት ናሽናል አይዲውን እናወጣላቸዋለን። ከ18 ዓመት ጀምሮ ደግሞ እስከ መጨረሻ ያሉ ደግሞ ማንኛውም የነሱን መሆናቸውን የሚጠቅስ የባንክ ደብተር ሊሆን ይችላል፣ የቀበሌ መታወቂያ ሊሆን ይችላል፣ የቤተ ክርስቲያን ሊሆን ይችላል፣ የድር ሊሆን ይችላል። ኤቭሪ ነገር እነሱን የሚጠቅስ ነገር ይዘው ከመጡ የመመዝገብ እድሉ ሰፊ ነው። ስንመዘግብ ደግሞ ምንም አይነት ክፍያ የለም፣ በነፃ ነው የምንመዘግበው። በኋላ የናሽናል አይዲውን የማውጣት ፕሪንት ለማስደረግ ነው እንጂ በእኛ ዘንድ ምንም አይነት ክፍያ የለም። ማንኛውም ኢትዮጵያዊ መጥቶ መመዝገብ ይችላል። የኢትዮ ቴሌኮም ሁሉንም የማህበረሰብ ክፍል ተጠቃሚ ለማድረግ በትምህርት ቤቶችና መስሪያ ቤቶች ግንዛቤ በመፍጠር ምዝገባ እያከናወነ እንደሆነ አክለው ተናግረዋል ሲል ባልደረባችን ፋሲል ወንድሙ ዘግበዋል። በማዕከላዊ ኢትዮጵያ ክልል በራስ አቅም የሰብአዊ ድጋፍ ምላሽ መስጠት የሚያስችል ስርዓት ተዘርግቶ ወደ ተግባር መገባቱ ተመላከተ። በዶክተር ዲላሞ ቶሬ የተመራ ልዑክ በክልሉ በጠንባሮ ልዩ ወረዳ በራስ አቅም የሰብአዊ ድጋፍ ምላሽ ለመስጠት እየተደረገ ያለውን የልማት ስራ የመስክ ምልከታ አድርገዋል። ምንትዋብ ያሱ በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ኃላፊና የክልሉ መንግስት ዋና ተጠሪ ዶክተር ዲላሞ ቶሬ እንደገለጹት ተረጂነት የሀገርን ሉዓላዊነትና ክብር ከመጉዳት ባለፈ የህብረተሰቡን የስራ ተነሳሽነት በእጅጉ ዝቅ የሚያደርግ ነው ብለዋል። ኢትዮጵያ በታሪኳ ሉዓላዊነቷን አስከብራ መቆየቷን የተናገሩት ዶክተር ዲላሞ አሁን ባለንበት ዘመን ደግሞ የምግብና የኢኮኖሚ ሉዓላዊነት ማረጋገጥ ተገቢ ስለመሆኑም ጠቁመዋል። ተረጂነት ባለበት ሀገር ላይ የተሟላ ሉዓላዊነት ማረጋገጥ እንደማይቻል ኃላፊው አብራርተዋል። ለማፈር ሊሰራ የሚችል የሰው ኃይል እስካለ ድረስ ከተረጂነት መላቀቅ ላይ የክልሉ መንግስት በልዩ ትኩረት እየሰራ ስለመሆኑም አብራርተዋል። ተረጂነት የአስተሳሰብና የቁርጠኝነት ችግር ነው ያሉት ዶክተር ዲላሞ የሰብአዊ ድጋፍ አቅርቦትን በራስ አቅም ለመሸፈን የተቀናጀ ጥረት እየተደረገ መሆኑን ጠቁመዋል። በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ስሩር በበኩላቸው በክልሉ ያለውን ጸጋ በመጠቀም ተረጂነት የተጸየፈ ማህበረሰብ ለመፍጠር የተጀመረው ስራ ተጠናክሮ እንደሚቀጥል ተናግረዋል። የክልሉ መንግስት መላውን ህዝብ በማስተባበር ከስንዴ ልመና ማውጣት የሚቻልበትን ስርዓት በመዘርጋት እየሰራ ነው ያሉት አቶ ኡስማን ግብርናን በማዘመን ምርትና ምርታማነትን ማሳደግ ላይ የተጀመረው ጥረት ተስፋ ሰጪ መሆኑን አብራርተዋል። በክልሉ ከዚህ ቀደም ተግባራዊ በማይደረግባቸው የአዝመራ ወቅቶች ተጨማሪ ምርት የማምረት ልምድ እየዳበረ ስለመምጣቱም ጠቁመዋል። የተቀናጀ ግብርና ለቤተሰብ ብልጽግና በሚል እሳቤ ምርታማነትን ከፍ ለማድረግ በልዩ ትኩረት በመሰራቱ በክልሉ እስከ 5 ጊዜ ማምረት የሚያስችል አቅም መገንባት መቻሉን ተናግረዋል። በማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ይግለጡ አብዛ በበኩላቸው በክልሉ የተረጂነት አስተሳሰብን በመቀየር የምርታማነት አቅምን ለማሳደግ ጥረት እየተደረገ መሆኑን ጠቁመዋል። ለመሬት እውቀት፣ ጉልበትና ሀብትን በማቀናጀት መስራት የምርታማነት አቅምን ያሳድጋል ያሉት አቶ ይግለጡ ይህም ከህዝቡ ዘንድ የሚስተዋለውን የተመጽዋችነት አስተሳሰብ ለማስወገድ የጎላ ድርሻ እንዳለው አመላክተዋል። በክልሉ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ማዕረጉ ማቴዎስ እንደገለጹት እንደ ሀገር ከተረጂነት ወደ ምርታማነት ለመሸጋገር ግብ ተጥሎ ተግባራዊ እንቅስቃሴ ተጀምሯል ብለዋል። የክልሉ መንግስት የሰብአዊ ድጋፍ በራስ አቅም መሸፈን እንዲቻል መላውን ህዝብ ያሳተፈ ስራ ተግባራዊ እንዲያደርግ ባስቀመጠው አቅጣጫ መሰረት ዘርፈ ብዙ ስራ ተግባራዊ እየተደረገ መሆኑን ጠቁመዋል። በተፈጥሮና በሰው ሰራሽ አደጋዎች ጉዳት ሲደርስ ለዜጎች የሰብአዊ ድጋፍ ማቅረብ ተገቢ ነው ያሉት ኮሚሽነሩ ለዚህም የመጠባበቂያ ክምችትና ፈንድ አስተማማኝ ፋይናንስ የተሟላ እንዲሆን የቅድመ ዝግጅት ስራ ተግባራዊ እየተደረገ መሆኑን አመላክተዋል። በ2017-18 ዓ.ም አጋማሽ ላይ ክልሉን ሙሉ በሙሉ ከተረጂነት ነጻ የማድረግ ግብ መጣሉን ኮሚሽነር ማዕረጉ አብራርተዋል። በክልሉ አደጋ ስጋት ስራ አመራር ኮሚሽን የአደጋ ስጋት ምላሽ ዝግጁነት ፕሮጀክት ጽህፈት ቤት ኃላፊ አቶ ሙርሰል አማን እንደገለጹት ከተረጂነት ወደ ምርታማነት መሸጋገር የሚያስችል ስርዓት ተዘርግቶ ወደ ተግባር መግባት ተችሏል ብለዋል። የፕሮጀክት ጽህፈት
ጽህፈት ቤቱ የተፈጥሮም ሆነ ሰው ሰራሽ አደጋ ሲያጋጥም መላውን ህዝብ በማስተባበርና ያለውን ጸጋ በመጠቀም የሰብአዊ ድጋፍ በራስ አቅም መሸፈን እንዲቻል የተጀመሩ ጥረቶች ውጤታማ ስለመሆኑ አቶ ሙርሰል አመላክተዋል። ባሳለፍነው የመኸር ወቅት 1258 ሄክታር መሬት ማልማት ተችሏል ያሉት ኃላፊው የማህበረሰቡን የመረዳዳት እሴት በማጎልበት ረገድ ውጤታማ ተግባር ማከናወን መቻሉን አብራርተዋል። በክልሉ ለሰብአዊ ድጋፍ አገልግሎት ከዞኖችና ከልዩ ወረዳዎች ህብረተሰቡን በማስተባበር ከ33000 ኩንታል በላይ ምርት መሰብሰብ ተችሏል ሲሉም አቶ ሙርሰል አስረድተዋል ሲል የክልሉ የመንግስት ኮሙኒኬሽን ጉዳዮች ቢሮ ዘግቧል። ታላቁ የኢትዮጵያ ህዳሴ ግድብ የቀጠናውን ሀገራት በጋራ የማደግ ራዕይ የሚያሳካ ፕሮጀክት መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ። ለምለም ዩኤል ተጨማሪ አላት። ቃል አቀባዩ ለኢዜአ እንደገለጹት ግድቡ ለኢትዮጵያውያን ብሔራዊ ኩራት፣ ለአፍሪካውያን ደግሞ የይቻላል መንፈስ የፈጠረ ነው። በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች ድጋፍ በራስ አቅም እውን የሆነ ታላቅ ፕሮጀክት መሆኑን ገልጸዋል። የግድቡ ግንባታ በርካታ ፈተናዎችን ማለፉን ያነሱት አምባሳደር ነቢያት የታችኛው የተፋሰስ ሀገራት ጫና ለመፍጠር የግድቡን ጉዳይ እስከ ዓለም አቀፍ መድረክ እንደወሰዱት አውስተዋል። የኢትዮጵያ ህዝብና መንግስት ብስለት የተሞላበት የዲፕሎማሲ አካሄድን በመከተል መጠነ ሰፊ ጫናዎችን በመቋቋም ግድቡ አሁን የደረሰበትን የማጠናቀቂያ ምዕራፍ ላይ እንዲገኝ አድርጓል ብለዋል። ግድቡ የኢትዮጵያን ህብረትና የጽናታችን ውጤት እንደሆነም ተናግረዋል። በተለይ በቀጥታ ከተፋሰሱ ሀገራት ይነሱ የነበሩ ጥያቄዎች ተከታታይ የሆኑ ሰፊ ድርድሮች እስካሁንም ድረስ ያልተቋጩ ሰፊ ድርድሮች የተካሄዱበት እልህ አስጨራሽ የሆኑ ዲፕሎማሲያዊ ትግሎች የተካሄዱበት ወቅት ነበሩ ያለፉት አመታት። ይሄ እንግዲህ እዚህ በአፍሪካ ብቻ ሳይሆን ወደ ተለያዩ ዓለም አቀፍ መድረኮችም ሄዶ በተለያየ መንገድ ሀገራችንን ጫና ውስጥ ሊከቱ የሚችሉ እርምጃዎች፣ እንቅስቃሴዎች ሲካሄዱ ቆይተዋል። ነገር ግን እነኚህን ሁሉ ነገሮች የኢትዮጵያ መንግስት ኢትዮጵያውያን እያንዳንዳቸው በውጭ ያሉ ኢትዮጵያውያን ይሄ በልባቸው ማህተም አድርገው የያዙት ልዩ ብሔራዊ ኩራት የሰጣቸውን ፕሮጀክት ዲፌንድ ከማድረግ ፕሮጀክቱ የኔ ነው፣ ይህ ግድብ የኛ ነው በሚል መንፈስ ባደረጉት ድጋፍና ርብርብ አሁን ይኸው እዚህ በዲፕሎማቲካሊም ውጤታማ የሆነ እንቅስቃሴ የታየበት ነው ማለት ነው። ህዳሴ ግድብ ከኢትዮጵያውያን አልፎ ለአፍሪካውያንም በራስ አቅም ታላላቅ አህጉራዊ ፕሮጀክቶችን መገንባት እንዲቻል መነሳሳት የፈጠረ ፕሮጀክት መሆኑን ተናግረዋል። ኢትዮጵያ በፓናል አፍሪካኒዝም እንቅስቃሴ የምትታወቅ ሀገር ናት ያሉት አምባሳደር ነቢያት ህዳሴ ግድብም በፓን አፍሪካኒዝም መርህ ተገንብቶ ብሔራዊ ክብሯ ለመሆን በቅቷል ብለዋል። በህዳሴ ግድብ ግንባታ ሂደት የታለፉ ውጣ ውረዶች፣ ጫናዎችም ኢትዮጵያውያን በተባበረ ክንድ ሀገራቸው ከሚገጥሙ ፈተናዎች ወደ ድል ማሸጋገር እንደሚችሉ ያረጋገጠ መሆኑን አብራርተዋል። በሌሎች አፍሪካውያንም ዘንድ የይቻላል መንፈስን የፈጠረ መስራት እንችላለን የሚል ስሜትን የፈጠረ ታላቅ ፕሮጀክት ነው ማለት ነው። ይሄ እንግዲህ ኢትዮጵያ በተለያዩ ወቅቶች በፓን አፍሪካኒዝም እንቅስቃሴ የምትታወቅ ሀገር ናት። ይሄም እንግዲህ አንዱ የፓን አፍሪካኒስት መርህዋ አንዱ ጌጧ ሊሆን ይችላል ማለት ነው የታላቁ የህዳሴ ግድብ። ከዚህ አኳያም ግድቡ እና ግድቡን እዚህ ደረጃ ለማድረስ ያሳለፍነው ውጣ ውረድና ፈተና እንደ ሀገር ያለንን ጥንካሬ ያሳየንበት፣ እንደ ህዝብም ተባብረን በጋራ ቆመን አንድ ነገር ጫፍ ማድረስ እንደምንችል ያረጋግጥንበት ፕሮጀክት ተደርጎ ሊወሰድ ይችላል። ታላቁ የኢትዮጵያ ህዳሴ ግድብ ቀጠናዊ የኤሌክትሪክ ትስስር በመፍጠር የአፍሪካን አጀንዳ 2063 ለማሳካት የሚያግዝ የጋራ ተጠቃሚነት መገለጫ እንደሆነም አስረድተዋል። ለአብነትም ኢትዮጵያ ከሱዳን፣ ደቡብ ሱዳን፣ ኬንያውያንና ታንዛኒያ ጋር የኃይል አቅርቦት የትብብር ስምምነት እንዳላት ተናግረዋል። ይህም ግድቡ በቀጠናው የጋራ ልማትን በማረጋገጥ አብሮ የማደግ ራዕይን የሚያሳካ ያደርገዋል ነው ያሉት። አፍሪካ በንግድና ኢንቨስትመንት በማስተሳሰር አህጉራዊ የኢኮኖሚ ውህደትን ለመፍጠር በሚደረገው ጥረት የህዳሴ ግድብ ጉልህ አስተዋጽኦ እንደሚኖረው ጠቁመዋል። የኃይል አቅርቦት ስምምነቶች ተፈርመው በሱዳን፣ ደቡብ ሱዳን፣ ኬንያ አልፎም እስከ ታንዛኒያ ድረስ የኃይል አቅርቦት ማድረግ የምንችልበት እድል የሰጠ ነው። ስለዚህ
በአፍሪካ ህብረት በ2063 አጀንዳ አንዱ የአፍሪካ ሀገራት በኢኮኖሚ በማህበራዊ ትስስር እንዲኖራቸው የሚያስችሉ ታላላቅ ፕሮጀክቶችን መስራት ነው። ግድቦች ሊሆኑ ይችላሉ፣ መንገዶች ሊሆኑ ይችላሉ፣ የተለያዩ መሰረተ ልማት ግንባታ ስራዎች ናቸው። ከዚህ አኳያ የህዳሴ ግድቡ መሰራት የዚሁ አካል አድርጎ ማየት ይቻላል። ከህዳሴ ግድቡ የሚመነጨው ኃይል በዚህ በአፍሪካ በተዘረጋው የኃይል ማስተላለፊያ መስመሮች ተላልፎ እዚህ ህዳሴ ላይ ጉባ ላይ የመነጨ ኃይል ታንዛኒያ ላይ አገልግሎት ላይ ሲውል አንዱ ትልቁ የህዝቦች ትስስር ተባብሮ ተጋግዞ የማደግን ራዕይ የሚያረጋግጥ ፕሮጀክት ነው ማለት ይቻላል። ኢትዮጵያ በመሰረተ ልማት ግንባታ በንግድና ኢንቨስትመንት ዘርፍ ለአፍሪካ አጀንዳ 2063 ስኬት የራሷን አስተዋጽኦ በማበርከት ከፍተኛ ጥረት ላይ መሆኗን አስረድተዋል ሲል ኢዜአ ዘግቧል።